አብን እንመለከታለን። እዚህ ጋር ቅዱስ ጳውሎስ አለ፣ ቅዱስ ጴጥሮስ አለ፣ ቅዱስ ዮሐንስ አለ። በደንብ አስተውሉ። እዚህ ጋር ማንን ታያላችሁ? ቅዱስ ጳውሎስ በደንብ ተመልከቱ እና ቅዱስ ጴጥሮስ በደንብ ማን የሚባል ዲሳይፕል ነበራቸው? ሐዋርያ ነበራቸው ወይም ደቀ መዝሙር ነበራቸው? የሮሙ ቅዱስ ቀለሜንጦስ ሴንት ክሊመንስ ኦፍ ሮም፣ ሴንት ክሊመንስ ኦፍ ሮም ይሄ ነበራቸው። በወንጌል ያሳደጉት ደቀ መዝሙር ቅዱስ ቀለሜንጦስ ይባላል። በደንብ ይሄ በመጀመሪያ ማን? ቅዱስ ጴጥሮስ እና ቅዱስ ጳውሎስ። በደንብ አስተውሉ። ሴንት ኢግናቲየስ ኦፍ አንቲዮክ ቅዱስ አግናጢዮስ የምንለው ክርስቶስ ኢየሱስ እንደዚህ ሕፃን ካልሆናችሁ ብሎ ከፍ አድርጎ ያቀፈው ሕፃን ነው ቅዱስ አግናጢዮስ ማለት ወይም ሴንት ኢግናቲየስ ኦፍ አንቲዮክ የአንጾኪያው ቅዱስ አግናጢዮስ። ወንጌልን ከማን እየተማረ ነበር ያደገው? ከቅዱስ ጴጥሮስ እና ከቅዱስ ዮሐንስ። በደንብ ይዩት። ይሄ በመጀመሪያው መቶ ክፍለ ዘመን በሐዋርያት ዘመን የነበሩ የሐዋርያት ደቀ መዝሙሮች ናቸው። ሴንት ኢግናቲየስ ኦፍ አንቲዮክ። እነዚህ ሁሉ የስብከት ርዕሳቸው ምን እንደነበረ ዲስከስ እናደርጋለን። ማን ነው? ሴንት ኢግናቲየስ ኦፍ አንቲዮክ የአንጾኪያው ቅዱስ አግናጢዮስ። ሲቀጥል ደግሞ በደንብ የምናውቃቸው ታላቅ አባት የመንፈሳዊ ሕይወት ምሳሌ የሆኑን የሐዋርያት ደቀ መዝሙር የነበሩ ፖሊካርፕን እንመለከተዋለን። ሲሜርላ በምትባል ሀገር ተወልዶ ያደጉ ትልቅ አባት ናቸው። ፖሊካርፕ የሲሜርላዊ አባት ናቸው። ሲሜርላ በምትባል ሀገር ተወልዶ ያደጉ አባት ናቸው። እነዚህ ቀጥታ ወንጌልን ከማን ተምረው ነበረ ያደጉት? ከዮሐንስ፣ ከቅዱስ ዮሐንስ፣ ከሐዋርያው ቅዱስ ዮሐንስ ቀጥታ። በደንብ አስተውሉ። ይሄ ቅዱስ ፖሊካርፕ ብለን የምንጠራው ቅዱስ ሄሬኒዮስ የተባለን አባት አፈሩ ወይም በመንፈስ ወለዱ። በጣም የሚገርማችሁ ፖሊካርፕ የቅዱስ ዮሐንስ ደቀ መዝሙር የነበረው የአግናጢዮስ የአንጾኪያው አግናጢዮስ ምን ነበረ? ጓደኛው ነበረ። በደንብ ይዩት። ጓደኛሞች ነበሩ። ፖሊካርፕ እና አግናጢዮስ፣ የአንጾኪያው አግናጢዮስ የሲሜርላው ፖሊካርፕ እና የአንጾኪያው አግናጢዮስ ጓደኛሞች ነበሩ። ሁለቱንም አንድ የሚያደርጋቸው ሁለቱም የቅዱስ ዮሐንስ ደቀ መዝሙር መሆናቸው ነው። አግናጢዮስ ወንጌልን ከቅዱስ ጴጥሮስም ይማር ነበር። ከቅዱስ ጴጥሮስ ይማር ነበር። በደንብ ይሄ የምንላችሁ በመጀመሪያው በሐዋርያት ዘመን በነበረችው ቤተክርስቲያን ውስጥ ያለ ታሪክ ነው። ይህ ፖሊካርፕ በመንፈስ ማንን ወለደ? ሄሬኒዮስን። ቅዱስ ሄሬኒዮስ በምኑ ነው የምናውቀው? ሀጌነስ ሄረሲስ በሚል መጽሐፉ መድፍነ መናፍቃን የሚል መጽሐፍ አለው። ለኖስቲሲዝሞች ወይም ለግኖስቲካውያን ክህደት የሰጠው ምላሽ አለ። እሱም መድፍነ መናፍቃን ወይም አጌነስ ሄረሲስ የሚል መጽሐፍ አለው። በደንብ አስተውሉ። የማን ደቀ መዝንትን የማን ጓደኛ ነው ሄሬኒዮስ? በደንብ አስተውሉ። የጀስቲን ማርቲር የሰማዕቱ ቅዱስ ዮስጢኖስ ደቀ መዝሙር ነው። በደንብ ይሄ ዮስጢኖስ ማንን ወለደ በመንፈስ? ታቲያንንና የአሌክሳንድሪያውን ወይም የግብፁን ቀለሜንጦስ ወለደ። በደንብ የአሌክሳንድሪያው ቀለሜንጦስና የሮሙ ቀለሜንጦስ የተለያዩ ናቸው። የሮሙ ቀለሜንጦስ ቀጥታ ወንጌልን ከቅዱስ ጴጥሮስና ከቅዱስ ጳውሎስ ነው የተማረው። በደንብ ይዩት። የአሌክሳንድሪያ ወይም የግብፁ ቀለሜንጦስ
ቀጥታ ወንጌልን የተማረው ከታቲያን ነው። ታቲያን የማን ደቀ መዝሙር ነው? የጀስቲር ማርቲር የሰማዕቱ ዮስጢኖስ። በደንብ ሂፖላይተስን ኦብቪየስሊ ታውቁታላችሁ። ትውልድና እድገቱ ሮም ነው። ሂፖላይተስ በጣም የሚገርማችሁ አንድ ነገር ልነግራችሁ እወዳለሁ። እነዚህ ሁሉ ትግላቸው ምን እንደነበረ ታውቃላችሁ? አጀንዳቸው ምን እንደሆነ ታውቃላችሁ? የስብከታቸው ርዕስ ማን እንደነበረ ታውቃላችሁ? ኢየሱስ ነው። ይሄ ሁሉ አባት ስለ ኢየሱስ ሲል ነው የሞተው። ከጳውሎስ ሕይወት እንጀምር። ጳውሎስ በሮማ አደባባይ በሰይፍ ተሰየፈ። ስለማ ስለ ኢየሱስ ጌትነት እየተናገረ። ጴጥሮስ በሮም አደባባይ ቁልቁል ተሰቀለ። ስለማን? ኢየሱስ ጌታ ነው እያለ እየሰበከ። ዮሐንስ ከኤፌሶን ተግዞ በግዞት ፍጥሞ ደሴት ሄዶ ስለ ክርስቶስ ኢየሱስ ሲል በዘይት ተቀቀለ፣ ተገረፈ፣ በአሰቃቂ ሁኔታ ተሰቃየ በስተርጅናው። ስለማ ስለ ኢየሱስ ሲል። በጣም የሚገርማችሁ የቅዱስ ዮሐንስ ደቀ መዝሙር የነበረው ሲሜርላዊው ፖሊካርፕ በ85 ዓመቱ ነው። በነገራችን ላይ ኢየሱስን ካድ ሲባል 85 ዓመት ሙሉ ሲያበላኝ፣ ሲያጠጣኝ፣ ሲመግበኝ፣ በተድላ በደስታ ሲያኖረኝ አንድስ እንኳ ቀን አሳፍሮኝ አያውቅም። እንዴት በዚህ እድሜ ይህን ያህል ዘመን የጠበቀኝን አምላክ ልካድ ብሎ ንጉሱ በዘመኑ እንደ አውሎ ንፋስ በሚንቀለቀል እሳት ውስጥ በጣም በሚገርማቸው ሁኔታ የእሳቱ ወላፈን ሊጨምሯቸው ወደ እሳት የወሰዳቸውን እንኳን ሰራዊቶች እስኪበላ ድረስ ንጉሱ እዚህ ድረስ ነበረ ካድ እያለው የነበረው። በእሳት ውስጥ ተቃጥሎ ስለ ኢየሱስ ፍቅር ሲል የሞተ ሰማዕት ነው፣ ማርቲር ነው። በጣም የሚገርማችሁ አግናጢዮስ ደግሞ የዚያን ሰዓት ግላዲያተር የሚባል ሮማውያን ያሰሩት ሰውና አራዊትን ሰውና እንስሳትን የሚያታግሉበት ትልቅ ኬጅ ነበራቸው። በጣም በሚገርማቸው ሁኔታ ኢየሱስን ካድ ሲሉት አልክድም ብሎ እንደውም ደቀ መዝሙሮችን ወንጌልን ያስተምራቸው የነበሩ ስለ ኢየሱስ ይሰብክላቸው የነበሩ ደቀ መዝሙሮችን እኔ ስለ ኢየሱስ ስል ሞትን ልቀበል እየሄድኩኝ ነው ሲባሉት ሰዓት ባላቸው ሰዓት መምህራችን አንተስ ከሞትክ ያ ኮሌሲየም አንተስ ከሞትክ ማን ነው የኛ እረኛ ሊሆን የሚችል ብለው ያለቅሱ ነበር። ተው አታስንፉኝ ነው ያላቸው። ተው አታስንፉኝ፣ ይሄ የኔ ሽልማት ነው፣ ስለ ክርስቶስ መኖርም መሞትም ክብር ነው ብሏቸው ወደዛ ኮሌሲየም ሊወሰደች ወደዛ ንጉሱ ሰውን ከአናብስት ጋር ወደሚያታገልበት ትክዳለ ወይንስ እዚህ ውስጥ ከተነ በአንበሳ እናስበላ ሲሉት ከክብሬ ከምድራዊ ህይወቴ የዘላለም ህይወትን እመርጣለሁ። እኔ የክርስቶስ ልጅ ነኝ። እኔ በክርስቶስ ሕያው ነኝ። ነገር ግን እነግርሃለሁ ኢየሱስ ጌታ እንደሆነ እመሰክርልሃለሁ። ያንተም አንተ ያቆምክለት ምስል ፈጣሪያቸውና አስገኛቸው ኢየሱስ ነው እያለ በዚያ ኬጁስ ገብቶ በአናብስት ተበልቶ የሞተ ለአንበሳ የተሰጠ ይሉታል። ኢትዮጵያውያን ደግሞ ምጠው ለአንበሳ ይሉታል። በአንበሳ ተበልቶ የሞተ ቅዱስ አባት ነው። ማን? አግናጢዮስ። ማን? አግናጢዮስ ሕፃን ነው። እንደዚህ ሕፃን ካልሆናችሁ ብሎ በደንብ አስተውሉ።
እነ ሰማያቱ እነ ጀስቲን ማርቲር እነ ሰማዕቱ ዩስጢኖስ እነ ታትያ እነ የእስክንድርያው ቀለሜንጦስ እነ ሂፖላይተስ የሮሙ ቀለሜንጦስ እኚህ ሁሉ ዋጋ ሲከፍሉ የነበረው የኢየሱስን ጌትነት ለመመስከር ነው። የስብከታቸው ርዕስ የሁሉ ማን እንደነበረ ታውቃላችሁ? ኢየሱስ ነው። የክርስቶስን ቤተክርስቲያን ለማቆም የክርስቶስን ቤተክርስቲያን ለማጽናት ህዝቡ በክርስቶስ ያለው እምነት እንዲጸና እየተገደሉ እንኳ ወንጌልን ከመስበክ ባክ ያላደረጉ ታላላቅ የቤተ ክርስቲያን አይከኖች ናቸው። እስከ መቼ? እነዚህ እስከ 200 ኤዲ ያሉ አባቶች ናቸው። አኖዶሜን እስከዚህ ድረስ ያሉ አባቶች በደንብ አስተውሉ። ቶፒካቸው ክርስቶስ ኢየሱስ ነበር። ዋጋ ይከፍሉ የነበረው ስለ ክርስቶስ ኢየሱስ። ዛሬ እኛ የምንጨቃጨቅበት ርዕስ ይሄ ርዕስ አልነበረም የስብከታቸው። ዛሬ እኛ የምንባላበት ርዕስ አይደለም። ዛሬ እኛ የምንተራረብበት ወይም የምንነቃቀፍበት አልነበረም ርዕሳቸው የኢየሱስ ጌትነት፣ የኢየሱስ አምላክነት ርዕሳቸው፣ አንደበታቸው ሁሉ ኢየሱስ ነበር። ጉባኤያቸው ሁሉ ኢየሱስ ነበር። ሕይወታቸው ሁሉ ኢየሱስ ነበር። ጉዟቸው ሁሉ የመስቀል ጉዞ ነበር። አይናቸው ሁሉ ወደ መስቀል ወደ ቀራንዮ ነበር። የቀድሞ አባቶች የነዚህ ሁሉ ሐዋርያቸው ማን ነው? ክርስቶስ ኢየሱስ ነው። የነዚህ ሁሉ መንገዳቸው ማን ነው? ክርስቶስ ኢየሱስ ነው። እነዚህ ሁሉ የማን ሙሽሮች ናቸው? የክርስቶስ ኢየሱስ ናቸው። በዚህ ሁሉ ውስጥ ይሰበክ የነበረው ማን ነበረ? ክርስቶስ ኢየሱስ ነው። ርዕሳቸው፣ ሕይወታቸው፣ ማንነታቸው ሁሉ ክርስቶስ ነበር። የውይይታቸው፣ የጭቅጭቃቸው፣ የእያንዳንዱ ርዕሳቸው ማን ነበር? ክርስቶስ ኢየሱስ ነው። የቀድሞ አባቶች ሲባል ከፊት የሚመጣው ማን ነበረ? ክርስቶስ ኢየሱስ ነው። ጳውሎስ ስለ ክርስቶስ ሞተ፣ ጴጥሮስ ስለ ክርስቶስ ሞተ፣ ዮሐንስ ስለ ክርስቶስ ሞተ። ቅዱስ ቀለሜንጦስ የሮሙ ቅዱስ ቀለሜንጦስ ስለ ክርስቶስ ሞተ። ቅዱስ አግናጢዮስ ስለ ክርስቶስ በአንበሳ ተበላ። ቅዱስ ፖሊካርፕ ስለ ክርስቶስ ሲል ክርስቶስን አልክድም ብሎ በእሳት ተቃጠለ። ቅዱስ ሄሬኒዮስ ወደ ግዞት ተላከ። ጀስቲን ማርቲር ሰማዕት ሆነ። እነ ሂፖላይተስ በሮም ታሰሩ። እነ ታቲያን፣ ቅዱስ ቀለሜንጦስ፣ የአሌክሳንድሪያው ቅዱስ ቀለሜንጦስ ታሰሩ፣ ግዞት ሄዱ። ስለማን ሲሉ? ኢየሱስን አንክድህም፣ ሞታችንም ሕይወታችንም አንተ ነህ እያሉ ወደ ግዞት ሄዱ። ሙሉ ርዕስ የቀድሞዋ ቤተ ክርስቲያን ርዕሷ ኢየሱስ ክርስቶስ ነበር። ሌላ ቶፒክ አልነበራቸውም። ሌላ አጀንዳ አልነበራቸውም። ሌላ ርዕስ አልነበራቸውም። ካዱ ሲባሉ ማንን ነው ካዱ የሚባለው? ኢየሱስን። አታምልኩ ሲባሉ ማንን ነው አታምልኩ የተባሉት? ኢየሱስን። በጣም በሚገርማችሁ ሁኔታ የሮምን 2/3 አሙቅ እያቃጠለ ኔሮን ቄሳር እሳት እየሞቀ ምን ይሉ ነበር መሰል? ምን ይል መሰላችሁ? ክርስቲያኖች ይላቸዋል። ኔሮን ቄሳር በ72 ዓመተ ምህረት ክርስቲያኖች ሀገራችሁን አቃጠሉባችሁ። ሮምን እንደፈናገረ አፍርሶ ሊሰራት እኮ ነው። ሙሉ ሮምን እያቃጠለ ሰገነት ላይ ሆኖ ፀሐይ እየሞቀ በ72 ዓመተ ምህረት ሐዋርያት በነበሩበት፣ እነ ዮሐንስ በነበሩበት፣ እነ ጳውሎስ በተሰየፉበት፣ እነ ጴጥሮስ ቁልቁል በተሰቀሉበት፣ እነ እንድሪያስ በተሰየፉበት፣ እነ ያዕቆብ
በሞት በተቀጡበት ምን ይል ነበረ? በጣም በሚገርማችሁ ሁኔታ ክርስቲያኖች ከተማችሁን አቃጠሉባችሁ ይላቸው ነበር ኔሮን ቄሳር። ከዛ በኋላ ክርስቲያኖች አሰቃቂ መከራና ግፍ ይደርስባቸው ነበር። በጣም የሚገርማችሁ የክርስቲያኖች ግፍ ቆዳቸውን ገፈው በእንስሳ ቆዳ እየተቀለሉ በሕይወት እያሉ ቆዳቸውን ይገፏቸው ነበር፣ ለአራዊት ይሰጧቸው ነበር። በዚህ ሁሉ ውስጥ የኢየሱስን ጌትነት እየተናገሩ ነበር የሚሞቱት። ይሄ ሁሉ መከራ ለምን እንደተቀበሉ ታውቃላችሁ? ስለ ኢየሱስ ጌትነት እየመሰከሩ ነው። ስለ ሌላ አይደለም። አጀንዳቸው ሌላ አልነበረም። የስብከት ርዕሳቸው እናንተ በናዝሬት እናንተ በጎልጎታ የሰቀላችሁት ኢየሱስ ነው ጌታችሁ፣ ጌታችን ኢየሱስ ነው፣ ጌታችን ሄሮድስ አይደለም እያሉ በአደባባይ የመሰከሩለት ነው። ዘንድሮ የስብከታችን ርዕስ ራሱ ኢየሱስ አይደለም። ኢየሱስን በቃን ያልነው ሁላ ነው ይመስለው። የስብከታችን ርዕስ ሰው ነው የሚሸተው፣ ግለሰብ ነው። የስብከታችን ርዕስ የሰው ማንነት ላይ ነው ያለው። ወዳጄ የዚያን ሰዓት ክብራቸው ክርስቶስ ነበር። ሞታቸው ደስታቸው ነበር። መከራቸው ሰርጋቸው ነበር። የዛኔ በስቃይ ውስጥ ሆነው ክርስቶስ ኢየሱስን ይሰብኩት ነበር። ይናገራል እኮ ጳውሎስ በየካታኮምቡ ይላል። ካታኮምቡ ቢላቸው በየግበበ ምድሩ መሬት ቆፍረው ይደበቁ ነበር ክርስቲያኖች። መሬት ቆፍረው እነዚያን የወጠምሻ የሮም ወታደር፣ እነዛን ጨካኝ ወታደር ሽሽት፣ አይሁዶችን ሽሽት፣ አሕዛብን ሽሽት በየግበበ ምድሩ ይደበቁ ነበር። እየተደበቁ ወንጌልን ይሰብኩ ነበር። ወንጌልን ከትውልድ ትውልድ ያሻግሩ ነበር። የክርስቶስን አምላክነት ያለ ስጋት ሞትን ሳይፈሩ ግፍን ለግፍ ሳይጨነቁ ምን ይደርስብናል ምን ይመጣብናል ሳይሉ ስለ ክርስቶስ እየመሰከሩ ዋጋን ከፍለዋል። አስባችኋል? ሊገሏችሁ ነው ሲባሉ ወደ ገዳዮቻቸው ኢየሱስን ይዘው ይሄዱ ነበር። ሊገሏችሁ ነው እየተባለ እውነት ታደርጉታላችሁ እናንተ? ሊገሏችሁ ነው፣ ልትገደሉ ነው፣ ልትታረዱ ነው፣ በእሳት ልትቃጠሉ ነው እየተባላችሁ ኢየሱስን ይዛችሁ ወደ ገዳያችሁ ትሄዳላችሁ? ወደ ገዳዮቻቸው የሄዱት ኢየሱስን ይዘውት ነበር። ሞት ደግሰውላቸው ወደ ሞት ድግስ እየሄዱ ይዘውት የሚሄዱት ማን ነበር? ኢየሱስን ነበር። ኢየሱስን ሊሰጧቸው ነበር የሚሄዱት። በእነዚያ ጨካኝ ነገስታቶች ፊት፣ በገዳዮቻቸው ፊት ያለ ፍርሃት በደስታ ሐሴት እያደረጉ ፊታቸው ላይ የሐዘን ስሜት የህመም ስሜት ሁሉ ያነበቡ ነበር። እየገረፏቸው ቆዳቸውን እየገፈፏቸው ፊታቸው ላይ የሐዘን ስሜት አልነበረም። ክብራቸው ኢየሱስ ነበርና የህይወታቸው ምዕራፍ ኢየሱስ ነበርና መነሻቸውና መጨረሻቸው ኢየሱስ ነበርና መንገዳቸው እውነታቸውም ህይወታቸውም ኢየሱስ ነበርና ያዩት የነበረው ኢየሱስ ወደ ገዳዮቻቸው ኢየሱስን ይዘው ነው የሚሄዱት። ሁሉም ሲገደሉ ሐሴት ያደርጉ ነበር። ከማን ጀምሮ መሰላችሁ? ከእስጢፋኖስ ጀምሮ፣ ከታላቁ ያዕቆብ ጀምሮ ስለ ክርስቶስ ሞትን ሊቀበሉ ይንገበገቡ ነበር። ምክንያቱም ከሞት በኋላ ስላለው ህይወት ያውቃሉና ተረድተውታልና በክርስትናውስ መኖር ዋጋው ምን እንደሆነ ተረድተውታልና። ዛሬስ እኔና አንቺ ዛሬስ ይሄ ህይወት ያሳስበናል? በእውነት ሞት ወደኛ ቢመጣ ከሞት በኋላ ስላለው ህይወት ያሳስበናል ነው? እባክህ ዛሬን ማረኝ፣ ዛሬን ልኖር፣ እችን ላድርግ ነው ምንለው። እነሱ እንዲህ አላሉ። ሊገሏችሁ እኮ አዋጅ ወጣ ሲባል የት ነው ሊገሉን ያሰናዱት? ተው እንዳትከለ ስለ ኢየሱስ ተናግረን እንሙት፣ ይሄን እድል እንጠቀም እንዲህ ያሉ ነበር ይሄዱ የነበረው። ተው ስለ ኢየሱስ ሲሉ ይክፉን፣ ተው ከምኩራብ ያባሩን፣
ተው ቁልቁል ይስቀሉን እያሉ ነበረ የሚሄዱት የቀድሞ ክርስቲያኖች። ዛሬ የስብከታችን ርዕስ ማን ነው? የስብከታችን ርዕስ ጫማና ሱሪ ነው አይደል? የስብከታችን ርዕስ ሌክዠሪ ሃውስ ነው አይደል? የስብከታችን ርዕስ ምንድነው? ምድራዊ ነገር አይደል? የሚገርማችሁ ስለ ምድራዊ ነገር ለማይክሮ ሰከንድ አስበው ያውቁም ነበር። ረፍታቸው በጌታ እንደሆነ ያውቁታል። ሰላማቸው በጌታ እንደሆነ ያውቁታል። ምድር ለነሱ የተገባች አይደለችምና ለነሱ የተገባ ሌላ ምድር አለ። ዓይን ያላየው ጆሮ ያልሰማው ለእነርሱ ብቻ የተዘጋጀ ዘላለማዊ ስፍራ አለ። የእረፍት ቦታ አለ። ሁል ጊዜም እይታቸው በሰማያዊው ስፍራ ማረፍ ነው። በደንብ አስተውሉ። እርሱን እየሰበኩ ስለ እርሱ እየመሰከሩ ስለ እርሱ እየተናገሩ ዋጋን ይቀበሉ ነበር። ዓለም ብዙ ሕግጋትን አውጥታ ነበር። በነገራችን ላይ ዛሬ ላይሳ እንዲህ አይነት በክርስትና ውስጥ ሕይወት አለ? ይህን ነገር የሚያስተውል ሰው አለ? የእውነት ክርስቶስን መከተል እስከ ሞት ድረስ እንደሆነ ይረዳል? በመከራ የሚጸና አለ? በጣም የሚገርማችሁ ገዳዮቻችን ሳይመጡ እኮ ራሳችንን ለማጥፋት የምንጠር ህዝቦች ነው ያለነው። በደንብ አስተውሉ። ገዳዮቻችን ሳይመጡ ሞታችንን የምንመኝ ሰዎች፣ እኛ ሞታችንን የምንመኘው የምድር ኑሮ ስለከበደን ነው። እነርሱ ሞታቸውን የተመኙት የምድር ህይወት ስለከበዳቸው አይደለም። ከሞት በኋላ ስላለው ህይወት እያሰቡ ነው። በክርስቶስ ስላለው ሰላም እያሰቡ ነው የተገረፉት። በክርስቶስ ስላለው ፍቅር እያሰቡ ነው ለኢአማንያን ነገስታት ተላልፎ የተሰጡት። እርግጥ ተላልፈው ሲሰጡ ትውልድ እያፈሩ ነበር። በሞታቸው ወንጌልን ይሰብኩ ነበር። በሞታቸው እየሞቱ ነፍሳትን ወደ ክርስቶስ ይማርኩ ነበር። እኛሳ እነርሱ ኖረው በህይወታቸው በሞታቸውን ነፍስን ለክርስቶስ መማረክ ከቻሉ እኛ ኖረንም ሞተንም ኑሯችንም ሞታችንም ክርስቶስንም አይሰብክ ከሆነ ምንድነው ጥቅማችን? ለምንድነው ክርስቲያን መሆን ያስፈልገ? አይደለም ለሌላው ረፍት ልንሰጥ ይቅርና በዚህ ዘመን ያለን እንደኔ ያሉ ክርስቲያኖች ለራሳችን እንኳን መቋጫው እየጠፋን ሁሉ ጊዜ እነሱ ሐሴት የሚያደርጉት በጌታ ነበር፣ በጠራቸው አምላክ ነበር። ሁሉ ጊዜ በቀድሞዋ ቤተ ክርስቲያን የስብከታቸው ርዕስ ኢየሱስ ብቻ ነበር። ኢየሱስ የስብከታቸው ርዕስ። ወዳጄ እንደ ድሮ ጦር የለም፣ በእሳት መቃጠል የለም፣ መገረፍ የለም፣ መሰቃየት የለም። እወቁ የዚህ ዘመን ሰማዕትነት ምን እንደሆነ ታውቃላችሁ? ራስን መግዛት ነው። ራስን ለክርስቶስ አሳልፎ መስጠት ነው። በክርስቶስ ያለን ህይወት መኖር ነው። ኪዳንህን መጠበቅ ነው። ኪዳንሽን መጠበቅ ነው። ሪዋርዱ ይሄ ነው። እንደ ድሮ የለም ቆዳህ አይገፈፍም። እንደ ድሮ መሰቀል የለም። እንደ ድሮ ስቃይ መከራ የለም። በጣም አስተውሉ። ድሮ ዋጋ ይከፈል የነበረው በሌላ ነገር አይደለም።
ዋጋ ይከፍሉ የነበረው ሌላ ነገር አይደለም። በጣም አስተውሉ። ድሮ ዋጋ ይከፈል የነበረው ስለ ስሙ በመሞት ነበር። ስለ ስሙ በመሞት አሁንስ ወዳጄ የአሁን ጊዜው ዋጋ ታላቅ ዋጋ ነው። እርሱም ራስን መግዛት፣ ራስን ለክርስቶስ ማስገዛት፣ ራስን ለክርስቶስ ማስገዛት፣ ከክርስቶስ ጋር መኖር። ራሱን የሚገዛ ሰው አምላኩን ያውቃል፣ ወዴት እንደሚሄድ ያውቃል፣ መንገዱን ያውቃል። እህቴ ራስሽን ገዝተሻል፣ ወንድሜ ራስህን ገዝተሃል። እህቴ ራስሽን መግዛት ትችላለሽ፣ ወንድሜ ራስህን መግዛት ትችላለህ ወይ? እንግዲያውስ ሰይፍና ጎመድ ይዞ ሊያስርህ የሚመጣ ማንም የለም። ቁልቁል ሊሰቅልህ የሚመጣ ማንም የለም በዚህ ዘመን። አስሮ መከራና እስራትን እንግልትን ሊያደርስብህ የሚመጣ ማንም የለም። ምስሉን አቁሞ ስገድልኝ ሊልህ የሚመጣ ማንም የለም። ወዳጄ በውስጥህ የሳልከውን በውስጥህ ቀርጸ ያኖርከውን ጣዖትህን አፍርስ። ትግሉህ ከራስ ጋር ነው። በዚህ ዘመን ግብግቡ ከራስ ጋር ነው። ወዳጄ እህቴ በውስጥሽ ቀርጸሽ ያቆምሽውን ጣዖት አፍርሽው። ከእግዚአብሔር ከማይወደው ነገር ራቂ። እግዚአብሔር ከማይወደው ነገር ራቅ። ለዛሬ እለፈኝ እያልክ የምትኖራትን ህይወት ተዋት። በደንብ አስተውሉ። ለዛሬ እለፈኝ እያልክ የምትኖራትን ህይወት አቁም። እግዚአብሔር መሐሪ ነው እያልክ በኃጢአት ውስጥ አትኑር። ኃጢአትን አትለማመድ። አንተ ስትጥር፣ አንተ ኪዳንህን ስትጠብቅ የእግዚአብሔር ጸጋ ካንተ ጋር ይሆናል። መጀመሪያ ራስህን ግዛ። ለአምላኬ ታመናለሁ ብለህ ቆርጠህ ውጣ። እስቲል በጌታ ነን የምትሉ ከግብጽ ዱባና ሽንኩርት ያልተለያችሁ ብዙዎች፣ እኔንም ጨምሮ ብዙዎቻችን ለታመነልን ጌታ እንታመን። በጠራን ጌታ ፊት እንቁም። ሁሉ ጊዜም በእያንዳንዱ ክንውናችን የጌታ ፊት በእኛ ዙሪያ እንዳለ እናስተውል። ጌታ ያየኛል እኮ በሉ። በውሎዬ ሁሉ የእግዚአብሔር ፊት የእግዚአብሔር እጅ ከኔ ጋር ናት በሉ። የዚያን ጊዜ እውነቴን ነው የምላችሁ ሰደንሊ ነው ህይወታችን የሚቀየር። እግዚአብሔርን የምንቀበልበት ጸጋንም እናገኛለን። በቤታችን የምናስተናግድበት። የቀድሞዋ ቤተክርስቲያን ሙሉ ህይወቷ ክርስቶስ ነበር። ሐዋርያቱ ህይወታቸው ምንድነው? ክርስቶስ። እነ ቀለሜንጦስ ህይወታቸው ማን ነበረ? ክርስቶስ። በመጀመሪያው ክፍለ ዘመን ያው እነ አግናጢዮስ ህይወታቸው ማን ነበረ? ክርስቶስ። እነ ፖሊካርፕ ህይወታቸው ማን ነበር? ክርስቶስ። እነ ሄሬኒዮስ ህይወታቸው ማን ነበር? ክርስቶስ። እነ ሂፖላይተስ ምን ነበረ? ክርስቶስ ህይወታቸው። እነ ጀስቲን ማርቲር ስለ ክርስቶስ ሲል ሰማዕት የሆነው እነ ዮስጢኖስ ህይወታቸው ማን ነበር? ክርስቶስ። እነ ታቲያን ህይወታቸው ማን ነበር? የአሌክሳንድሪያው ቀለሜንጦስ ህይወቱ ምን ነበረ? ክርስቶስ። ጉዟቸው ክርስቶስ፣ ንግግራቸው ክርስቶስ፣ መንገዳቸው ክርስቶስ፣ ህይወታቸው ክርስቶስ፣ ሁሉ ነገራቸው ክርስቶስ፣ ጉባኤያቸው ክርስቶስ፣ መጽሐፋቸው ክርስቶስ። ወዳጄ አንተስ ህይወትህ ማን ነው? ህይወትህ ክርስቶስ ነው? መጽሐፍህ ክርስቶስ ነው? ኑሮህ ክርስቶስ ነው? አያችሁ፣ እነርሱ መከራን ሳይፈሩ ስለርሱ እየመሰከሩ ጳውሎስ በሰይፍ ተቀላ፣ ቀለሜንጦስ በግዞት ሄደ፣ አግናጢዮስ በአንበሳ ተበላ፣ ፖሊካርፕ በእሳት ተቃጠለ።
ሄሬኔዎስ በግዞት ተላከ፣ ሂፖላይተስ በግዞት ተላኩ፣ በግዞት እያሉ ሞቱ። እነ ጀስቲን ማርቲር ሰማዕት ሆኑ፣ ሰማዕቱ ዮስጢኖስ። እነ ታቲያን በግዞት ታሰሩ። እነ ቀለሜንጦስ አሌክሳንድሪያው በግዞት ሄደው ክርስቶስን እየሰበኩ ሕይወታቸውን አለፉ። ሁሉም ስለ ኢየሱስ እየተናገሩ ዘመናቸው አብቅቶ ወደ ጠራቸው ጌታ ሄዱ። ዛሬስ የስብከት ርዕሳችን ማን ነው? ማን ነው? ቸርች ፋዘርሶችን ለሁለት ይከፍላቸዋል። የላቲን ፋዘር እና ግሪክ ፋዘርስ ብለው። እነ ተርቱሊያን ላተር ሞንታኒስቶኑ ነው የሞተው። ተርቱሊያን በደንብ አስተውል። የመጀመሪያ የላቲን ቸርች ራይተር ነው፣ ጸሐፊ ነው ተርቱሊያን። በመጨረሻ ህይወቱ ከክርስቶስ ተለይቶ ሞንታኒስት ሆኖ ነው ተርቱሊያን የሞተው። የሞንታነስ ተከታይ ሆኖ። እባካችሁ ህይወታችሁ የእንትና ተከታይ ነበር ተብሎ ህይወታችሁ እንዳያልፍ ስትጠሩ ጥሪያችሁ በክርስቶስ ኢየሱስ ላለና ባለ ክብር ይሁን። የክርስቶስ ተከታይ ናቸው ተብላችሁ ሞቱ። የእገሌ ተከታይ ሞንታነስ ማለት የራሱ ሰፈር ላይ ሰማያዊት ኢየሩሳሌም እዚህ ጋር ነው ያለችው እያለ እኔ የመንፈስ ቅዱስ አፍ ነኝ እያለ በሐዋርያት ዘመን የተነሳ መናፍቅ ነው። ላተር በመጨረሻ ህይወቱ ተርቱሊያን ሞንታኒስት ሆኖ ነው የሞተው። ይሄም ከላቲን አባቶች ዘውግ የሚመደብ ነው። ከዛን አምብሮስ ኦፍ ሚላን የሚላኑ አምብሮስ አለ። ከዛን ጄሮም አለ። ታላቁ ራይተር የሚባለው በመጽሐፍ ቅዱስ ቀኑና የሚታወቀው የመጀመሪያው በቡድጌት ቋንቋ ለቡድገስ ህዝብ መጽሐፍ ቅዱስን ጠርዞ የተረጎመ ጄሮም በደንብ የሂፖ ኦገስቲን አለ። ኦገስቲን ኦፍ ሂፖ በመጀመሪያ ህይወቱ ኤቲስት የነበረ የማኒ ተከታይ የነበረው ኦገስቲን ላተር በክርስቶስ ሆኖ ስለ ክርስቶስ እየሰበከ በስተመጨረሻም ወደ ቀድሞ ማንነቱ ተመልሶ አረፈ ነው የሚባለው። ታሪኮች እንዲህ ነው የሚሉት። ዘ ላይት ኦፍ ካቶሊክ ኤንድ ፕሮቴስታንት በመባል ይታወቃል። ታላቁ ግሪጎሪ ኦፍ ዘ ግሬት የተባለው በደንብ ያቸው እኚህ የላቲን አባቶች ናቸው። እኚህ ሁሉ ህይወታቸው ምን ነበረ? ክርስቶስ ነበር። ስለ ክርስቶስ ይሰብኩ ነበር። ብዙዎቹ አባት ተብለው ተጠርተው በክርስቶስ መጽናት አቅቷቸው ቲልት ያደርጋሉ። እስከ መጨረሻ ጸንተው ዋጋን ከፍለው በክርስቶስ ቤት ስማቸው በደማቅ ቀለም የተጻፉ አባቶች አሉ። ግሪክ ፋዘርስ ብለን የምንጠራቸው የሊዮኑ ቅዱስ ሄሬኔዎስ ናቸው። የመጀመሪያ ይሄው ቅድም እንዳለ አጌንስት ሄረሲስ የሚል መጽሐፍ አላቸው። በሁለተኛው ክፍለ ዘመን የነበሩ የቅዱስ ፖሊካርፕ ደቀ መዝሙር የነበሩ እሱ ደግሞ የማን ዲሲፕል ነው? የሐዋርያው ዮሐንስ። ስለ አራቱ ወንጌላት የመሰከረ ማን? ሄሬኔዎስ። አጌንስት ሄረሲስ ወይም መድፍነ መናፍቃን የሚል መጽሐፍ ያለው በቤተ ክርስቲያን ታሪክ ውስጥ የሚጠቀሱ በዘመኑ የተነሱ መናፍቃን ግኖስቲክ የሚባሉ ዶሴቲስት የሚባሉ ለብዙዎች መልስ ይሰጡ የነበሩ አባቶች ናቸው። በነገራችን ላይ የአሌክሳንድሪያው ቅዱስ ቀለሜንጦስ ይቀጥላል። የግሪክ ፊሎሶፊን በደንብ የተማረ በክርስትና ላይ ትልቅ አሻራ የጣለ አባት ነው። ከዛን እነ ኦሪገንን ትመለከቷላችሁ። ከዚያም በኋላ አትናቴዎስን ትመለከቱታላችሁ። ይሄ የጉባኤ ኒቂያ ላይ አሪዮስን ዲባንክ ያደረገ አባት ርዕሱ ምን ነበረ? ክርስቶስ። ጆን ክሪሶስቶም፣ ቅዱስ ዮሐንስ አፈወርቅ ርዕሳቸው ጎልደን ትሮት ይባላል። አንደበተ ወርቅ ነው የሚባለው።
the greatest preacher of his generation ፖሊካርፕ። እኚህን ሁሉ የምንነግራችሁ የስብከታቸው ርዕስ ሌላ አልነበረም፣ ኢየሱስ ብቻ ነበር። ኢየሱስን የስብከታቸው ርዕስ ግለሰቦች አይደሉም፣ ሰዎች አልነበሩ። ብዙ ጊዜ ስለ ቸርች ፋዘር ሲነገር ሌላ ነገር የሚመስላችሁ ሰዎች ሕይወታቸው በጠቅላላ ኢየሱስ ነበር፣ ስብከታቸው ኢየሱስ ነበር። በእነዚህ ዘመናት ሁሉ መጽሐፍ ቅዱስ እጃቸው ላይ አልነበረም። እነዚህ በነበሩበት ዘመን ቅዱሳት መጽሐፍት የተለያዩ ሀገራት ላይ ነበር የነበሩት፣ አልተሰበሰቡም ገና። እንደኔና እንዳንተ ጥራት መጽሐፍ ይዘው አልነበረም ሲሰብኩ የነበረው። ና ከኢየሩሳሌሟ ከምኩራብ እንጀምር፣ ከሰለሞን መቅደስ እንጀምር። ጁዳይዝም ነበር በክርስቶስ ኢየሱስ። ጁዳይዝም ለሁለት ስፒሊት አረገ። ጁዳይዝም ከክርስቶስ ኢየሱስ ሲነጠል በክርስቶስ ያለች ቤተክርስቲያን ክርስቲያኒቲን ይዛ ቀጠለች። የአይሁድ እምነት ብቻዋን እዚህ ጋር ስታካርጋ ቆመች። ያለ ክርስቶስ ቤተክርስቲያን ሰክሲድ ማድረግ አትችልም። ያው ጁዳይዝም እዚህ ጋር ቆመች። በክርስቶስ ያለችው ክርስቲያኒቲ ቤተክርስቲያን እስከ ድረስ መጣች፣ እስከ ናይሲያኒዝም ኒቂያኒዝም እስከሚባለው ኢራ መጣች። እስከዚህ ድረስ ይሄም እዚህ ጋር ማን መጣ? በ325 የኒቂያ ጉባኤ እዚህ ጋር ነው ክሪድ፣ የሃይማኖት ክሪድ የተሰራው። የጉባኤው ርዕስ ምን ነበረ? ኢየሱስ ነበረ። ኢየሱስ ነው የጉባኤው ርዕስ። ተቃውሞም የተነሳው በኢየሱስ ዙሪያ ማን ነው? አሪዮስ የተባለ መናፍቅ ወልድ በባህሪው ፍጡር ነው ብሎ እዚህ ጋር ተነሳ። 325 ላይ እስከ 325 ክርስቲያኒቲ መታ ነበረ። የመጀመሪያው ሺዝም ወይም ስኪዝም የተፈጠረው እዚህ ጋር ነው። ከጌታ ቤተክርስቲያን አሪዮስና ተከታዮቹ አሪያኒዝም የሚል ቤተ እምነት መሰረቱ። ቤተክርስቲያን አይደለችም፣ ቤተ እምነት። ካውንስል ኦፍ ናይሲያን አሪዮስን አውግዞ የክርስቶስን ቤተክርስቲያን ይዞ ቀጠለ። እንግዲህ የክርስቶስ ቤተክርስቲያን እንዲህ እየመጣች ነው። ከዚያስ እኚህ ናይሲያኒዝም የሚባሉት አንዲቱ የጌታ ቤተክርስቲያን እስከ ድረስ መጣች። እስከ ኤፌሶን ነው ካውንስል። እዚህ ጋር ካውንስል ኦፍ ኮንስታንቲኖፕል አለ። በደንብ ይሁን። የቆስጠንጠንያው ጉባኤ አለ። እነ መቅዶኒዮስ ተነሱና መንፈስ ቅዱስ ፍጡር ነው ፍጹጽ ነው ብለው ተነሱ። እነ መቅዶኒዮስ መንፈስ ቅዱስ ፍጹጽ ሳይሆን እርሱ ራሱ የባህሪ አምላክ ነው፣ ከአብ ያላነሰ ከወልድም ያላነሰ፣ ከወልድ እኩል ከአብ ያልበለጠ ከወልድም ያልበለጠ እኩል የሆነ መብለጥ መበለጥ የሌለበት በአንዱ መለኮት ውስጥ ያለ የራሱ ማንነት የራሱ አካል ያለው እርሱ አምላክ ነው ተብሎ ከዚያ በኋላ መቅዶኒዮስ ከአንዲቱ ቤተክርስቲያን ህብረት ተወገዘ፣ ወጣ። ልክ አሪዮስ እንደተወገዘ መቅዶኒዮስ ወጣ። ቀጠለች እስከት እስከ ካውንስል ኦፍ ኤፌሶን ወይም እስከ ካውንስል ኦፍ ኤፌስ። እንግዲህ እዚህ ጋር ነው ንስጥሮስ የተባለ መናፍቅ የተወገዘው። ንስጥሮስ እዚህ ጋር ከጌታ ቤተክርስቲያን ሲቃረን ማንን መሰረተ? ኒስቶሪያኒዝም የተባለው ስቲል አሲሪያን ቸርች ኦፍ ዘ ኢስት የምትባለው ከረንትሊ ኒስቶሪያኒስት ናት። ነደምቢዮት ኒስቶሪያኒስት ናቸው። የአንዷ የጌታ ቤተክርስቲያን እስከ ጉባኤ ኬልቄዶን ወይም እስከ ጀስት ከዚህ በፊት ሌላ ጉባኤ አለ።
ከካልሲዶን ጉባኤ። ለዚህ ጉባኤ መጠራት ምክንያት የሆነ ጉባኤ አለ። የመጀመሪያው ዩታከስ የተወገዘበት፣ ሁለተኛው ዩታከስ ከውግዘቱ የተፈታበት። የት? በኒቂያ ነው። በነገራችን ላይ ከውግዘቱ የተፈታው ኒቂያ ለሁለተኛ ጊዜ ጉባኤ ተደርጎ ነበር። 448 እና 449 ላይ 451 ላይ ይሄ ጉባኤ ተካሄደ። እንግዲህ ይሄንን ነው የምንለው ካውንስል ኦፍ ካልሲደን የምንለው ይሄ ነው። የጌታ ቤተ ክርስቲያን ለሁለት የተከፈለው the great schism in Christianity history ይሄ እዚህ ጋር ነው። በደንብ ይሁት። ከዚህ በኋላ ነው ሚያፋሳይሶችና እዚህ ጋር ማን አለ? ቅዱስ ቄርሎስ፣ ታላቁ ቅዱስ ቄርሎስ አለ አይደል? ንስጥሮስን ዲባንክ ያደረገው ቅዱስ ቄርሎስ አለ። በደንብ አስተውሉ። ይሄ ትምህርት እስኪ ድረስ መጣ። መሀል ላይ ዩታከስ ሁለት ጊዜ አንድም የተወገዘበት አንድም ከውግዘት የተፈታበት መሀል ላይ ጉባኤ አለ። ግን ትልቁ የቤተ ክርስቲያን ጠባሳ የተጀመረው እዚህ ጋር ነው። the great schism የተባለው ዓለምን ለሁለት የከፈለ ሺዝም ነው፣ መከፈል ነው። 451 ላይ ካውንስል ኦፍ ካልሲዶን። እነዚህ ካልሲዶኒያን ተባሉ፣ እነዚህ ሚያፋሳይስ ተባሉ፣ ወይም ኦረንታል ቸርች ተባሉ። ኦረንታል ቸርች እኚህ እዚህ ጋር አስታክ ሲያደርጉ ካልሲዶኒያን እንደገና ሁለተኛ በኤፌሶን the second council of Ephesus የሚባለው ሁለተኛ ጉባኤ ተካሄደ። የማን ፊሎኪዮ ኮንትሮቨርሲ ተጀመረ። እዚህ ጋር ከዚህ ቸርች በፊሎኪዮ ኮንትሮቨርሲ ካቶሊክ ከኢስተርን ኦርቶዶክስ ተለየች። 1054 ላይ በጣም የሚገርማችሁ 500 ዓመት እየጠበቀ ነው እስኪዝም የሚፈጠረው። 500 ዓመት እየጠበቀ የሰይጣን ጊዜ ነው የሚባለው። 500 ዘመን እየቆጠረ እስኪዝም አለ። 1054 ላይ 500 ዓመት ጠብቆ ማለት ነው። 500 ዓመት እየጠበቁ ነው እስኪዝም የሚፈጠረው። በፊሎኪዮ ኮንትሮቨርሲ ካቶሊክ ከኢስተርን ኦርቶዶክስ ተለየች። ምንድነው እዚህ ጋር ስትል ካቶሊክ የነበረው መንፈስ ቅዱስ ከአብም ከወልድም ይሰርጻል የሚል ትምህርት ይዛ መጣች። ፊሎኪዮ ኮንትሮቨርሲ ይሄ ነው ትልቁ በክርስትና ውስጥ ቁስል ተብሎ የሚጠራው። ከዛን ካቶሊክ ራሷን ችላ በጣም ብዙ ሐሳቦችን ማንሳት ጀመረች። ፖፑ አይሳሳትም፣ ኢንፋሊብል የሆነ ሰው አለ፣ የማይሳሳት ሰው አለ ብላ ማመን ጀመረች። የቤተ ክርስቲያን የበላይ ጠባቂ እንደራሴው ፖፕ ነው፣ አይነኬ ነው፣ አይሳሳቴ ነው ብላ መጣች። ፊሎኪዮ ኮንትሮቨርሲን ይዛ እንግዲህ ሮማን ካቶሊክ ቸርች ናት ሁለተኛውን ታላቅ ቁስል በቤተ ክርስቲያን ላይ ያኖረችው። ፐርጋቶሪ የሚባል ሰውን ማርቲን ሉተርን ምርር ያደረገው ህዝቡን ምርር ያደረጋቸው ምን መሰላችሁ? የካቶሊክ በርደን፣ የካቶሊክ መነኮሳት፣ የካቶሊክ ጳጳሳት ረግጠ ግዛ ፖሊሲ ነበር። ለባለጸጎች ያጎበደደ፣ ለባለ ሀብቶች ያጎበደደ፣ ፖፓቸውን ፈላጭ ቆራጭ፣ እንዴ የመንግስተ ሰማያት ሁሉ ትኬት አለ ሁሉ እያሉ ይሸጡ ነበር። በነገራችን ላይ በካቶሊክ ውስጥ የሮማን ካቶሊክ ቸርች ካስመረራቸው የተወሰኑትን አልቢጀንሴስ የሚባሉ ግሩፖች አሉ። በምንኩስና ህይወት ውስጥ የሚኖሩ ህዝቦች ናቸው አልቢጀንሴስ የሚባሉ። ንጹሃኖቹ እያሉ ራሳቸውን የሚጠሩ ከካቶሊክ ቤተ እምነት ተነጥለው በካቶሊክ ቤተ እምነት ተወግዘው በየተራራ ውስጥ ይኖሩ የነበሩ የካቶሊክ መነኮሳት ከካቶሊክ ቤተክርስቲያን እስኪዝም ተፈጠሩ። ከዛ በኋላ ዋልዴ ተነሳ። ዋልዲያንስ ወይም ዋልዴንሴስ የሚባል እምነትን መሰረተ በራሱ ከካቶሊክ ከማርቲን ሉተር በፊት ነው ብላችሁ
ዋልዴ ነጋዴ ነበረ። ከዚያ በኋላ ሁሉን ሽጠህ ተከተለኝ የሚለውን የመጽሐፍ ቅዱስ ክፍል አንብቦ ወጣ ከካቶሊክ ቤተ እምነት። የራሱን ግሩፕ ፎርም አደረገ። ዋልዴንሴስ ብሎ ጠራቸው፣ ወይ ዋልዲያንስ ይባላሉ። ከዛ በኋላስ እነማን መጡ? እነ ጆን ዊክሊፍ፣ እነ ዮሐንስ ዊክሊፍ። በጣም በሚገርማቸው ሁኔታ ሪቫይቫል ተነሳ በካቶሊክ ቤተ እምነት ውስጥ። የካቶሊክ ቤተ እምነት ስኮላርሶች መነሳት ጀመሩ፣ እነ ዮሐንስ ዊክሊፍ። ከዛ በኋላስ በተደጋጋሚ ማርቲን ሉተር ስሙን የሚያነሳው እነ ጆን ሁስ ተነሱ፣ እነ ጆን ሁስ፣ እነ ጌራሎማ ከዛው ከሮም ተነሱ። እኚህ ሁሉ እጣ ፈንታቸው ምን ነበረ? ተጨፍጭፈውና በእሳት ተቃጥለው መሞት ነበረ። ከካቶሊክ ቤተ እምነት የጠበቃቸው ዋጋ የከፈሉ በካቶሊክ ቤተ እምነት ውስጥ አባቶች ይባላሉ። በካቶሊክ ቤተ እምነት ውስጥ ነውጥ ነበር። ካቶሊክ ከተመሰረተች ጊዜ ጀምሮ ብዙ ተቃዋሚዎች ነበሩ። እኚህ ምን ጠቅስላችሁ ማርቲን ሉተር ከመነሳቱ ከ100 እስከ 200 ዓመት በካቶሊክ ቤተ እምነት ውስጥ የተነሱ ናቸው። 500 ዓመት ጠብቆ እንደገና አገረሸ። በደንብ አስተውሉ። ከዚያ በኋላስ ማርቲን ሉተር ተነሳ። በነገራችን ላይ እነ ጆን ሁስ የፕራግ ዩኒቨርሲቲ ፕሮፌሰሮች ናቸው። እነ ጌራሎማ ኢሊቶች ነበሩ። በዓለሙ በመንፈሳዊው ኢሊቶች ዕውቀት ያላቸው ነበሩ። ሲነሱ ማርቲን ሉተር ጋር ደረሰ። ለዘመናት በካቶሊክ ቤተ እምነት ውስጥ ተረግዞ የነበረ ሰው የሚሸት ክርስቶስን ያገለለን መንገድ ኦፖዝ አድርጎ ወጣ። የካቶሊክ ቤተ እምነት በዚያን ሰዓት በመንፈሳዊ ግልሙትና ውስጥ ነበረች። ካቶሊክ በምድር ትኬት ይሸጡ ነበረ። ትኬት ለምን ትኬት እንደሚሰጡ ታውቃላችሁ? የቅዱስ ጴጥሮስን ካቴድራል ለማሰራት፣ ቤተክርስቲያን ለማሰራት ትኬት ይሸጡ ነበር። ቀድመ ብር ያለው ትኬቱን ገዝቶ መንግስት እኮ አንዳንድ ጊዜ እኔ የምር እኮ ነው ክርስትና ላይ ሰው በየዋህነት ክርስቶስን እያየ ስለሚከተል እንዴት እንደሚጫወቱበት። ማርቲን ሉተር ተነሳ። ከዚያ በኋላ ነው ማርቲን ሉተር እቺን የሮማን ካቶሊክ ቸርችን ነው ወዴት ለመልሳት ያለው። እቺን የሮማን ካቶሊክ ቸርች ለአድሳት ሲል ወደዚህ ላምጣት ነው ያለው። ወደ እነዚህ ከፍ ወዳል፣ ወደ ቀድሞ ወደ እነዚህ ነበረ ላምጣት ሲል የነበረው። ሰው ሸተተች፣ ሰው ትል ነበረ ካቶሊክ። ውጡ ቤተክርስቲያን ሰው አይደለም መሽተት ያለባት፣ ክርስቶስ ኢየሱስን ነው መሽተት ያለባት። ኑ ወደዚህ ባክ ቱ ዘ ኦሪጂን አላቸው። ወደዚህ ነው ሊያመጣቸው የፈለገው። ባክ ቱ ዘ ኦሪጂን ያላቸው ወደዚህ ነው። የቀድሞዋ ቤተክርስቲያን ህይወቷ፣ ንግግሯ፣ እያንዳንዱ እስትንፋሷ ጭምር ማን ነበረ? ክርስቶስ ነበር። የሚሞቱትም ስለ ክርስቶስ ነበር። በዚያን ዘመን የሚሞቱት ስለማን ነበረ? ስለ ካቶሊክ መነኮሳት። የሚገደሉት በካቶሊክ ጳጳሳት፣ በካቶሊክ መነኮሳት። የካቶሊክ ቤተ እምነት ባዘጋጀችው የመግዲያ ኬጅ ውስጥ እየገቡ ነበር የሚሞቱት። ባክ ቱ ዘ ኦሪጂን ሲል ቤተክርስቲያን ክርስቶስ ኢየሱስን መሽተት አለባት። ሰው መሽተት የለባትም። ስለዚህ የአሁኗ ቤተክርስቲያንስ ማንን ነው የምትሸተው? ማንን ነው የምትሸተው? ንገሩን እስኪ። ማንን ነው? ሰው አይደለም የምትሸተው። አሁን ታድሶ እኮ ያስፈልጋታል ቤተክርስቲያን።
ቤተክርስቲያን መሽተት ያለባት ክርስቶስ ኢየሱስን ነው። ሰው መሽተት ሰው የምትሸት ቤተክርስቲያን አታስፈልግም። አሁንም ሪቫይቫል ይነሳል። አሁንም ሪፎርሜሽን ይነሳል ቤተክርስቲያን ላይ ጠብቁ። ምክንያቱም ቤተክርስቲያን ሰው እንድትሸት እያረጋችኋት ናችሁ ብዙዎቻችሁ። የኔ ቤተክርስቲያን ማለት ጀምራችኋል። እኚህ ሁሉ ይሉ የነበሩት የጌታ ቤተክርስቲያን፣ የጌታ ቤተክርስቲያን ይግቡና መጽሐፍ ቅዱስን አንብቡ። ሁሉም የጳውሎስ ቤተክርስቲያን፣ የጴጥሮስ ቤተክርስቲያን፣ የዮሐንስ አንድ ቦታ መጽሐፍ ቅዱስ ላይ አታገኙ። በጌታ ቀን፣ በጌታ ቤተክርስቲያን፣ በጌታ ቤት ሙሉ መጽሐፍ ቅዱስ ላይ የምታገኙት የሮም ካቶሊክ ውስልትናዋም ይሄ ነበረ። ሰው የሚሸት ቤተክርስቲያን መሰረቱ። እግዚአብሔር ቀናተኛ አምላክ ነው። ሰው ቢጠፋ እንኳን ድንጋይ ያስነሳል። በጣም የሚገርማችሁ እነ ሳውዲ አረቢያ የክርስቲያን ሀገር ነበሩ። ቤተክርስቲያኖቻቸው ንስጥሮስን ስለሸተቱ ዛሬ ላይ ግቡና ጉግል አድርጉ። የንስጥሮስ ቤተክርስቲያን ስቲል አለ በሳውዲ አረቢያ። ፈራርሶ እየተጎበኘ ነው ወዳጄ። ሰው የሚሸት ቤተክርስቲያን በደንብ አስተውሉ። የምትመሰርቱ ከሆነ ትጠፋላችሁ። እግዚአብሔር ቀናተኛ አምላክ ነው። ለክብሩ የሚቀና አምላክ ነው። ዘጸአት ላይ የሚናገረው ይሄን እኔ አምላካችሁ እግዚአብሔር ቀናተኛ አምላክ ነኝ ይላል። ሰው የሚሸት የኔ እያላችሁ የምትጠሩት የግል ማንነታችሁን ቤተክርስቲያን ላይ የምትለጥፉ በሰው እንድትጠራ የምታረጉ እውነቴን ነው ብላችሁ በቤተክርስቲያን ላይ አሁንም ታድሶን ያመጣል እግዚአብሔር። አሁንም ታድሶን ያመጣል። ያኔ ግን ለታሪክ እንዳትመቹ ተደርጋችሁ ነው ታሪካችሁ የሚጻፈው። በምድርም በሰማይም ህይወታችሁ አያርፍም። እውነቴን ነው የምነግራችሁ። በጣም ተጠንቀቁ። ቤተክርስቲያን ህብረታዊት ናት እንጂ ግላዊት አይደለችም። ቤተክርስቲያን የምትቋቋመው በህብረት እንጂ በግል አይደለም። ባለቤቷ ክርስቶስ ኢየሱስ ነው። የቤተክርስቲያን ጌታም የተባለው ክርስቶስ ኢየሱስ ነው። እና ይህን አመለካከት እንዲህ አይነት አስተሳሰብ ያላችሁ ሰዎች ብታቆሙት። ምክንያቱም እግዚአብሔር በዘመናት ታሪክ ሁሉ ሲያስተምረን የመጣው ይሄንን ነው። ሲናገርም የነበረው ይሄንን ነበር። ማርቲን ሉተር ሲነሳ ወደዚህ ተመለሱ እያለ ነው። ባክ ቱ ዘ ኦሪጂን እያላቸው ነው የመጣው። ቤተክርስቲያን ክርስቶስን ነው መሽተት ያለባት፣ ሰውን መሽተት የለባትም እያለ ነው። ሰው ከሚሸት ተቋም ውጡ እያላቸው ነው። እግዚአብሔር ያስነሳል። እግዚአብሔር ሰውን ያስነሳል። ምክንያቱም ለክብሩ ቀናኢ አምላክ ስለሆነ እና እባካችሁ ሰው የሚሸት ቤተክርስቲያን አትፍጠሩ፣ አትመስርቱ። መሰረታችሁ ክርስቶስ ይሁን። በክርስቶስ በጸናች ቤተክርስቲያን ውስጥ ክርስቶስን ወደምታዩበት ቤተክርስቲያን ሂዱ። በሕይወታችሁ ሰውን እንዳትሰብኩ፣ በሕይወታችሁ ስለ ሰው እንዳታወሩ። ስለተጠራችሁበት ዓላማ ስለ ክርስቶስ ተናገሩ። በደንብ የሚገርማችሁ እዚህ ጋር ናት። ፖሊካርፕ የዮሐንስ ደቀ መዝሙር ቢሆንም ዮሐንስን አይደለም የሰበካቸው። ዮሐንስን ብሎ አይደለም በእሳት የተቃጠለው። ፖሊካርፕ 85 ዓመት ሙሉ ምንም ያላጎደለብኝን ጌታዬን እንዴት ክደዋለሁ ብሎ ነው ስለ ክርስቶስ ኢየሱስ ሲል በእሳት የተቃጠለው። ዛሬ ስለማን ነው እናንተ በእሳት ልትቃጠሉ ቆርጣችሁ የምትነሱ? ስለ ግለሰብ አይደል?
ውጡ፣ ከእንዲህ አይነት ህይወት ውጡ። አግናጢዮስ በአንበሳ የተባለው ጴጥሮስና ዮሐንስ የኔ ሐዋርያዎቼ ናቸው ብሎ አይደለም። አታስቁሙኝ፣ ብኖርም ለጌታ ብሞትም ለጌታ ነው፣ ይህ እድል እንዳያመልጠኝ፣ በአሕዛብ መካከል ስሙን አንግሼ እሞታለሁ ብሎ ስለ ኢየሱስ ጌትነት እየመሰከረ ነው። ሞቱን የተቀበለው የሮሙ ቀለሜንጦስም በግዞት የሄደው ስለ ኢየሱስ እየመሰከረ ነው። በጣም የሚገርማችሁ የኒቂያ ጉባኤ ላይ የታደመ አንድ አባት አለ፣ ቶማስ ዘመራስ ይባላል። ስለ ኢየሱስ ሲመሰክር መጀመሪያ በጣም ሲመራቸው እግሩን ቆረጡት። በነገራችን ላይ አሕዛብ እንዴት እንደሚያሰቃዩአቸው እንዴት እየተሰቃዩ ወንጌልን እንዳቆዩልን እንድታውቁ ነው። እግሩን ቆረጡት። መጀመሪያ እግሩን ሲቆርጡት በጉንድሽ እግሩ እየሄደ በቁስሉ መሬት እየረገጠ ስለ ኢየሱስ ጌትነት መመስከር ጀመረ። ኢየሱስ ጌታ ነው እያለ እጁን ሲያነሳላቸው እንግዲህ ይሄ ሰው እጁም እያረፈ አይደለም፣ እስኪ በምን እጁ ይዞ ያስተምራል? እጁን ቆረጡት። ከቦታ ወደ ቦታ እየሄደ ስለ ኢየሱስ እንዴት ይሰብክ እንደነበረ ታውቃላችሁ? በቅርጫት እየወሰዱት ተማሪዎቹ በቅርጫት ይወስዱታል፣ ከቦታ ወደ ቦታ ወንጌል ሊሰብክ ሲል። በዚህ አይነት መከራ ውስጥ ክርስቶስን ይሰብክ ነበር፣ እጅ እግሩ ተቆርጦ። ይሄ አባት በደንብ የታወቀው አሪዮስ ኢየሱስ ፍጡር ነው ሲል ጌታዬ ፍጡር አይደለም፣ እሱ የጌቶች ጌታ የአማልክት አምላክ ነው ብሎ ስለ ክርስቶስ ሊመሰክር ካለበት በዘንቢል ተይዞ ነው ኒቂያ ጉባኤ ላይ አቴንድ ያደረገው። አባቶቻችን ስለ ኢየሱስ እየመሰከሩ ነው ዋጋን የተቀበሉት። ዛሬስ የስብከትህ ርዕስ የቤተ ክርስቲያንህ ስም ኢየሱስን ይሸታል? ይሸታል ወይ ወዳጄ? ሕይወትህ ኢየሱስን እንዲሸት መንገድህ በኢየሱስ እንዲሆን አሁንም የሕይወትህም የስብከትህም ርዕስ ኢየሱስ ይሁን። የሕይወታችንም የስብከታችንም ርዕስ ኢየሱስ እንዲሆን እግዚአብሔር ይርዳን፣ ልባችንን ይጠብቅልን። በጠዋቱ ይህን ካልኳችሁ ሳይበቃችሁ አይቀርም። ሐሳብ ያለው ሰው መግባት ይችላል። አሁን መግባት ትችላላችሁ። ወንድሜ ፓስኦቨር እንዴት ነህ? አለሁልህ ወንድም ሰሙ። ሰላም ላንተ ይሁን። የጌታ ጸጋና ሰላም ይብዛልህ። እውነት በጣም የሚደንቅ መሰረታዊ ወቅታዊም የሆነ መልእክት ነው። በጣም የሚገርም ሰማህ ነበር እና በጣም እኔ በውስጥ የማስበውም በጣም ይሄንን የሚገርም ነገር እና የአሁን ጊዜ ክርስትና ሁላችንም እያደረግን ያለነውና ደቀ መዛሙርቱ ያለፉበትን ህይወት ስናየው የሰማይና የምድር ያህል ርቀት አለው። በጣም የሚገርም እና የቀደሙት አባቶች ለወንጌል የከፈሉትን ዋጋ ስናስብ እኛ በአሁን ሰዓት ስለ ክርስትና ያለንን አመለካከት ይቀይራል ብዬ በጣም አምናለሁ እና በጣም የሚገርም ነገር አንተ እሱን ስትል ስለቀደሙት አባቶች ስላሰቡት ይሰብኩት የነበረውን ወንጌል አስባለሁ። ሁሌም የምጮውበት ነገር ስለሆነ ነው። በጣም የሚገርም ሐዋርያት ደሆል አሁን ከማቴዎስ ጀምሮ እስከ ሪቨሌሽን ድረስ እንኳን ብንመለከት ከክርስቶስ ውጪ ያለፈ ነገር የተናገሩት ነገር የለም እና ትልቅ መስዋዕት የተከፈለበት ወንጌል ስለሆነ በእኛ ጀነሬሽን ይሄ ወንጌል ሊቀልብን አይገባም። በጣም ትልቅ ቦታ ልንሰጠውና ራሳችንን ስለ ክርስቶስ ከፊታችን የሚመጣ መከራ አለ፣ ከፊታችን ያለ ነገር አለ። ግን ምን ያህል በእውነት ዲተርምድ ነን የሚለው ነገር በጣም ወሳኝ ነገር ነው እና
የኢየሱስ ደቀ መዛሙርት ስለርሱ ብለው ሕይወታቸውን አሳልፎ መስጠታቸው ሪሊ ከአይምሮ በላይ ነው። ታሪክ ብቻም ሳይሆን እውነት ነው፣ የሚገርም ነው እና ይህ የሚያሳየው የኢየሱስን ትንሣኤ እውነት መሆኑን እነርሱም ለዚህ እውነት እስከ ሞት ድረስ የታመኑ መሆናቸውን በብዙ አቅጣጫ በብዙ መልኩ ልናየው የሚያስፈልግ እውነት ነው እና ቤተክርስቲያን የክርስቶስ ነች። ራሱ ጌታ ሲናገር